ሰላም እንኳን ወደ ጉንጉን ቲቶርስ የዩቲዩብ ቻናል በደህና መጡ። ዛሬ የምናየው ነገር ባዮሎጂ 10ኛ ክፍል ዩኒት 4 ላይ የሚገኘው ስለ ሴል ሪፕሮዳክሽን የሚያነሳውን ኮንሰፕት ነው እና በዛሬው ትምህርታችን የምናየው ስለ ሴል ሳይክል እና ስለ ሴል ዲቪዥን ሲሆን ምናልባት ለፈተና እያጠናችሁ ወይም ደግሞ ስታነቡ ግር ካላችሁ ይሄ ቪዲዮ ነገሮችን ግልጽ ያደርግላችኋል ብለን እናስባለን። እሺ ሴል ሳይክል ምን ይመስላችኋል? ሴል ሳይክል የምንለው አንድ ሴል ተከፍሎ ሌላ ሴል ሲፈጠር ያለው ፕሮሰስ ነው። የሚከፈሉትም መጀመሪያ ላይ ያለው ሴል ፓሬንት ሴል ስንለው ከተከፈለ በኋላ ደግሞ የሚፈጠረው ሴል ዳውተር ሴል ይባላል። እሺ ዲቫይድ የሚያደርግበት ሴል ምክንያቱ ምን ይመስላችኋል? ሴል ዲቫይድ የሚያደርግበት የመጀመሪያው ምክንያት ሴሎች ሪፔር እንዲያደርጉ ወይም ደግሞ ሪከቨሪ እንዲያደርጉ ሲባል ሴል ዲቫይድ ያደርጋል። ይሄ ማለት አሁን ለምሳሌ የሆነ ነገር ተጭረን ወይም ደግሞ ብንወድቅ ወይም ቆዳችን ቢላላጥ ያ የተጎዳው ቦታ ሪከቨር የሚያደርገው ሴላችን ስለሚበዙ መልሶ ቆዳችን ይሸፈናል ማለት ነው። እና ሌላኛው ደግሞ ሴል አንድ ሴል እያደገ በሚመጣበት ጊዜ ሳይቶፕላዝም ቱ ሴል ሜምብሬን ሬሾ እያነሰ ይመጣል። ይሄ ሴሉ ላይ የሚያመጣው ችግር ምንድን ነው ስንል ማቴሪያሎችን ትራንስፖርት ማድረግ ወደ ሴሉ ውስጥ እየከበደ ይመጣል። ምክንያቱም ሴሉ እያደገ መጣ፣ ከዛ በዲፊውዥን አማካኝነት ማቴሪያሎች ወደ ሴሉ ውስጥ ይገባሉ። ስለዚህ ሴሉ ሲያድግ ዲፊውዥን የማድረግ ቻንሱ እየቀነሰ ይመጣል ማለት ነው። እና ደግሞ ሌላኛው ደግሞ ኒኩለሱ ሴሎቹን ለመቆጣጠር ይከብደዋል። ምክንያቱም ሴሉ እያደገ ስለሚመጣ ማለት ነው። ይሄኛው ሌላኛው ምክንያት ነው፣ ሴሎች ዲቫይድ የሚያደርጉበት ምክንያት። ሴል ዲቪዥን ሁለት የሆኑ ፌሶች አሉት። አንደኛው ኢንተርፌስ የምንለው ነው። ሁለተኛው ደግሞ ኤም ፌስ ወይም ደግሞ ሴል ዲቪዥን የምንለው ነው። ኢንተርፌስ የምንለው 3 እንከፍለዋለን። የመጀመሪያው G1 ኤስ እና G2 ብለን እንከፍለዋለን። G1 ፌስ የምንለው ይሄ ፌስ ሴሉ የሚያድግበት ስቴፕ ነው እና በዚህ ፌስ ሴሉ ፕሮቲን የሚያከማችበት እና ኢነርጂ ስቶር የሚያደርግበት ስቴፕ ነው። ቀጣይ ደግሞ ያለው ኤስ ፌስ ይባላል። ኤስ ፌስ ደግሞ ሲንተሲስ የሚደረግበት የፌስ አይነት ነው እና በዚህ ስቴፕ ሴሉ ዲኤንኤውን ኮፒ የሚያደርግበት ስቴፕ ነው። ቀጣይ ላይ ያለው የኢንተርፌስ ፓርት ደግሞ ጂቱ ፌስ ይባላል። ጂቱ ፌስ ደግሞ ሴሉ ኢነርጂውን ስቶር ያደርጋል፣ ከዛ ፕሮቲንን ደግሞ ሲንተሳይዝ ያደርጋል። ይህን የሚያደርግበት ምክንያት ደግሞ ሴሉን ለዲቪዥን ለማዘጋጀት ነው። ሴሉ አሁን ወደ ዲቪዥን ፕሮሰስ እየሄደ ስለሆነ ለዛ የሚያስፈልገውን ፕሮቲን እና ኢነርጂ ስቶር የሚያደርግበት ፌስ ጂቱ ፌስ እንለዋለን ማለት ነው። እሺ ስለዚህ ምን አለን? ኢንተርፌስ ላይ 3 ፌሶች አሉ፣ G1 ኤስ እና G2 የምንለው ነው አለን። ቀጣይ ላይ ደግሞ ሴል ዲቪዥን ፌስ ወይም ደግሞ ኤም ፌስ የምንለው አለ። እሱ ደግሞ በሁለት እንከፍለዋለን። የመጀመሪያው ካሪዮኬኔሲስ ይባላል ወይም ደግሞ ኒኩላር ዲቪዥን ይባላል። ሁለተኛው ደግሞ ሳይቶኬኔሲስ ወይም ደግሞ ሳይቶፕላዝሚክ ዲቪዥን ይባላል። ካሪዮኬኔሲስን ሌላኛው መጠሪያው ማይቶሲስ እንለዋለን። በዚህ ስቴፕ ላይ የሚፈጠረው ነገር ኒኩለስ ውስጥ ያሉ ጄኔቲክ ማቴሪያሎች ከማዘር ሴል ወደ ዳውተር ሴል ትራንስፈር የሚያደርጉበት ነው። ሳይቶኬኔሲስ ደግሞ የምንለው ሳይቶፕላዝም ላይ ያሉ ኮምፖነንቶች የሚከፋፈሉበት ማለት ነው። እሺ ስለዚህ ካሪዮኬኔሲስ ወይም ደግሞ ማይቶሲስ የምንለው ደግሞ ከእንደገና በ4 ይከፈላል። እነሱም ምንድናቸው? ፕሮፌስ፣ ሜታፌስ፣ አናፌስ እና ቴሎፌስ የምንላቸው ናቸው። ፕሮፌስ የሚለውን ስናይ
ፕሮፌስ ላይ ምንድን ነው የሚፈጠረው? እያንዳንዱ ቅድም ምን ላይ ነው ዲፕሊኬትድ ይሆናል ያልነው? ኤስ ፌስ ላይ ዲኤንኤ ዱፕሊኬትድ ይሆናል ብለናል። ኢንተርፌስ ላይ ያለው ላይ እያንዳንዱ ዱፕሊኬት የሆኑት ክሮሞዞሞች ፔር ያደርጉና ሲስተር ክሮማቲድ ይባላሉ። ፔር አድርገው ክሮሞዞምን ይፈጥራሉ። ሌላኛው ደግሞ ፕሮፌስ ላይ የሚፈጠረው ኒኩላር ሜምብሬን እና ኒኩሊዮለስ የሚባሉት ይጠፋሉ። ሌላኛው ደግሞ የሚፈጠረው ሴንትሮሶም የምንላቸው ነገሮች በሴሉ የላይኛውና የታችኛው ጫፍ ላይ ሄደው ስፒንድል ፋይበር የሚባሉ ነገሮችን ፎርም ያደርጋሉ ማለት ነው። ቀጣይ ፌስ ላይ ያለው ሜታፌስ የምንለው ነው። ሜታፌስ የምንለው ላይ ደግሞ ስፒንድል ፋይበሮቹ ይዘረጋሉ። ከዛ ክሮሞዞሞቹን ስበው መሀል ላይ አሬንጅ እንዲያደርጉ ያደርጓቸዋል ማለት ነው። ኢኳቶሪያል በሆነ መልኩ አሬንጅ እንዲያደርጉ ያደርጓቸዋል። ቀጣይ ላይ ደግሞ ያለው ፌስ አናፌስ የምንለው ነው። አናፌስ ላይ ደግሞ ሴንትሮሚር ላይ የተያዙት ክሮሞዞሞች አንደኛው ወደ ላይ አንደኛው ወደ ታች ወደ ተቃራኒ አቅጣጫ እያንዳንዱ ይሳባሉ ማለት ነው። ቀጣይ ላይ ደግሞ የሚመጣው ስቴፕ ቴሎፌስ የምንለው ነው፣ ወይም ደግሞ ሪቨርስ ኦፍ ፕሮፌስ ይባላል። እንደዛ የተባለበት ምክንያት ፕሮፌስ ላይ ምንድን ነው ያልነው? ኒኩለር ሜምብሬን እና ኒኩሊዮለስ ይጠፋሉ ነው ያልነው። በዚህኛው ደግሞ በተቃራኒው ኒኩለር ሜምብሬን እና ኒኩሊዮለስ ፎርም ያደርጋሉ ማለት ነው። በተጨማሪ ደግሞ ቅድም ያልናቸው ስፒንድል ፋይበር ያልናቸው ብሬክዳውን ያደርጉና ይጠፋሉ ማለት ነው። ሌላኛው ደግሞ ሳይቶኬኔሲስ ወይም ደግሞ ሳይቶፕላዝሚክ ዲቪዥን የምንለው ነው። ሳይቶኬኔሲስ ላይ በአኒማል እና በፕላንት የተለያየ አይነት ፕሮሰስ ነው ያለው። አኒማሎች ሴል ሜምብሬን ብቻ ሰራውንድ ስለሚያደርጋቸው ሙቭ ያደርጉና ቱ ሰፓሬት ዳውተር ሴሎችን ክሬት ያደርጋሉ ማለት ነው። ግን በፕላንት ሴል በምንመጣበት ጊዜ ፕላንቶች ሴል ዎል አላቸው። ስለዚህ በቀላሉ መከፈል አይችልም ማለት ነው እንደ አኒማል ሴል ላይ እንዳለው። ስለዚህ እዛው ሳይከፈሉ ሴል ዎል ተደርቦ ተጨማሪ ሴል ዎል ይሰራል ማለት ነው። ከዛ በኋላ ሴል ዎሉ እዛው ላይ ከተሰራ በኋላ ያኔ ይከፋፈሉና ቱ ዳውተር ሴሎች ፎርም ያደርጋሉ ማለት ነው። ስለዚህ ስለ ሴል ዲቪዥን ያለው ሀሳብ ይሄን ይመስላል። ቀጣይ ላይ ስለ ሚዮሲስ እናያለን። ጥያቄ፣ ሀሳብ ወይም ኮመንት ካላችሁ አስቀምጡልን። ቻው።